የአጋራችን መልእክትና የሳቱ ወጃውን ተከታትለን ነው ተመልሰን የተገናኘ ነው። ይህ ማለት ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናቀርብበት ሰዓታችን ነው። ሀገራዊ ጉዳዮችን በቀዳሚነት እንመለከታለን። በአዲስ አበባ በተጀመረው ሀገራዊ ምክክር ጉባኤ ላይ ተሳታፊዎች ለቃለ መጠይቅ ማቅረብ የሚችሉት ፈቃድ ሲያገኙ ብቻ መሆኑ ተነገረም። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ በተጀመረው ከ4000 በላይ ተወካዮች በሚሳተፉበት ሀገራዊ ጉባኤ ላይ መገናኛ ብዙሃን እንዴት መዘገብ እንዳለባቸው የሚያመለክት አዲስ መመሪያ አውጥቷል። ከሐምሌ 1 ቀን ጀምሮ ስራ ላይ በዋለው በዚህ የመገናኛ ብዙሃን መብትና ኃላፊነት በዝርዝር ያስቀመጠው መመሪያ ላይ የተቀመጡትን ሕግጋት ጥሰው በሚገኙ መገናኛ ብዙሃን ላይ ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር በመተባበር ጠንከር ያለ ህጋዊ እርምጃ እንደሚወስድ ኮሚሽኑ አስጠንቅቋል። በዚህ መሰረት ጋዜጠኞች ሂደቱን የመዘገብና ከየትኛውም አካል ተጽዕኖ ነጻ ሆነው የመስራት እውቅና የሰጠው መመሪያው ሙያተኞቹ የሚሰሯቸውን ዘገባዎች የምክክሩን ዓላማዎች የሚያሳዩ የኮሚሽኑን ታማኝነት የሚያጠናክሩና የኮሚሽነሮችን ስም የማያጎድፉ መሆን እንዳለባቸውም ይጠቁማል። በተጨማሪም በተለይ አከራካሪና ግጭት ቀስቃሽ ጉዳዮች ሲዘግቡ ከፍተኛ ጥንቃቄ እንዲደረግ እንዲሁም ለዘገባ የሚጠቀሟቸው ምስሎችና ድምጾች ጭቅጭቅና ማስፈራሪያዎች ካተቱ መሆን እንደሌለባቸው መመሪያው ያሳስባል። በአዲስ ኮንቬንሽን ማዕከል የተጀመረው ሀገራዊ ጉባኤ ተሳታፊዎቹ በ8 ዋና ዋና አጀንዳዎች ላይ እንደሚመክሩም ይጠበቃል። የቤት ኪራይ ዋጋ ጣሪያን ተላልፈው በሚገኙ አከራዮች ላይ ጠንከር ያለ አስተዳደራዊና ህጋዊ እርምጃ እንደሚወስድ ቢሮ አስጠነቀቀም። የአዲስ አበባ ከተማ አስተዳደር የቤት ኪራይ ጭማሪ ጣሪያን 11.5 በመቶ አድርጎ መወሰኑን ያወሰው የከተማዋ የቤቶች ልማት አስተዳደር ቢሮ ይህንን ህግ በመተላለፍ በህገወጥ መንገድ የቤት ኪራይ በሚጨምሩ አከራዮች ላይ የማያዳግም እርምጃ እንደሚወስድ አስታውቋል። ቢሮው በአሁኑ ወቅት አንዳንድ አከራዮች ቤትን ለራሴ ወይም ለቅርብ ዘመዴ እፈልገዋለሁ በሚል ሐሰተኛ ምክንያት ተከራዮችን እያስወጡ እንደሚገኙም አመላክቷል። በዚህ መልክ ተከራዮችን ካስለቀቁ በኋላ ህጋዊ ጭማሪ ሽፋን በማድረግ ከፍተኛ የኪራይ ዋጋ በመተመን አዲስ ተከራይ የማስገባት ተግባር ይፈጽማሉ ብለዋል። በሌላ በኩል በድርብ ውል ማጭበርበር እንደሚታይ የጠቀሰው ቢሮ በዚህም አከራዮች በውል ሰነድ ላይ በህጋዊነት የ11.5 በመቶ ጣሪያ በመጥቀስ በፊርማ እየተስማሙ በአፍ በእጅ ከፍተኛ ዋጋ እየተደራደሩ በተከራዮች ላይ ከፍተኛ የገንዘብ ጫና እየፈጠሩ ነው ብሏል። የድርጊት በህግ የሚያስጠይቅ ወንጀል መሆኑንም ያስገነዘበው ቢሮ በመሆኑም ተከራዮች ራሳቸውን ከዚህ ብዝበዛ እንዲከላከሉም ጥሪ አቅርቧል። በተለይም በአፍ የተጠየቀው ከፍተኛ ክፍያ በውል ሰነድ ላይ ካልተቀመጠ ተከራዮች ክፍያቸውን ሁልጊዜ በባንክ በኩል ብቻ እንዲፈጽሙና የህገ ወጥነቱ ማስረጃ በእጃቸው እንዲይዙ መክሯል። የቤት አከራዮች መተሳሰብና ሰብአዊነትን እንዲያስቀድሙ ያሳስበው የቤቶች ልማትና አስተዳደር ቢሮ ህግ ጥሰው በሚገኙ ላይ ከባድ እርምጃ እንደሚወስድ በጥብቅ አስጠንቅቋል። ከውጭ በምዕራብ አፍሪካና በሳህል ቀጠና የሚንቀሳቀሱ የአሸባሪ ቡድኖች የጥቃት ስልታቸውን በመቀየር ግዛታቸውን ማስተዳደርና የንግድ መስመሮችን መቆጣጠር መጀመራቸውን የተባበሩት መንግስታት ድርጅት አስታወቀም። የተመድ የምዕራብ አፍሪካና የሳህል ጽህፈት ቤት ኃላፊ ሊዮናርዶ ሳንቶስ ሳማኦ ለጸጥታው ምክር ቤት ባደረጉት ገለጻ የሽብር ቡድኖች ተጽዕኖ ከማዕከላዊ ሳህልና ከሰሜን ናይጄሪያ አልፎ ወደ ጊኒ ባህረ ሰላጤ ባህር ዳርቻ አገራት በፍጥነት እየተስፋፋ መሆኑን አስጠንቅቋል። ቡድኖቹ ድሮኖችን፣ የተራቀቁ የመገናኛ መሳሪያዎችንና ዲጂታል ገንዘቦችን በመጠቀም መዋቅራቸውን እያዘመኑ መሆኑ የተገለጸ ሲሆን ጥቃቶቻቸውንም በበርካታ ሀገራት መካከል አስተባብረው እንደሚፈጽሙ ተጠቁሟል። ከዚህ በተጨማሪ ከሀገር አቋራጭ የወንጀል ቡድኖች ጋር በመቀናጀት ህገወጥ የእጽ ዝውውርና ምርትን እያስፋፉ እንደሚገኙም ተገልጿል። ይህንን ተከትሎ በቀጠናው ያለው የጸጥታ ቀውስ እየተባባሰ የመጣ ሲሆን እስከ የካቲት ወር መጨረሻ ድረስ ባለው መረጃ መሰረት በቀጠናው የሀገር ውስጥ ተፈናቃዮች ቁጥር 6.8 ሚሊዮን መድረሱ የተመድ ሪፖርት ያሳያል። በመጨረሻም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ በሚያልፉ የጭነት መርከቦች ላይ ለመጣል አስበው የነበሩትን የ20 በመቶ የአገልግሎት ክፍያ እቅድ በይፋ ሰረዙ። ትራምፕ ውሳኔ ያስተላለፉት የአሜሪካ የጦር መርከቦች በኢራን የወደብ መግቢያዎች ላይ የሚደረገውን የባህር ላይ እገዳ በድጋሚ ለመጀመር በተዘጋጁበት ወቅት ነው። ባለፈው ሰኞ ዕለት ፕሬዚዳንቱ በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ክፍያ እንደሚጥሉ ያስጠነቀቁ ቢሆንም ከ24 ሰዓታት በኋላ ግን ሀሳቡን ሙሉ በሙሉ ማንሳታቸውን አስታውቀዋል። የአሜሪካው መከላከያ ሚኒስቴር በበኩሉ በኢራን ወደቦች ላይ የሚጣለው የባህር ላይ እገዳ የኢራን መርከቦችና ደንበኞቻቸው ቀጠናውን እንዳይጠቀሙ የሚከለክል ቢሆንም ሌሎች ሀገራት ግን በሆርሙዝ ወሽመጥ ነጻነት ማለፍ እንደሚችሉ መግለጹን ቢቢሲ ዘግቧል።
አድማጮች አብራችሁን ስላላችሁ ሀሳብ አስተያየቶቻችሁን እያጋራችሁን ስለሆነ እጅግ አድርገን ነው የምናመሰግነው። 0116ን በማስቀደም በ684622 እንዲሁም በ663582 ላይ ደውሉልን። 9760 ደግሞ የአጭር የጽሁፍ መልእክት ለሚቀናችሁ እየተሰናዳ ነው። ትርታ ቁርስን ነው እያደመጣችሁ የምትገኙት። እስከ 2 ሰዓት ከ30 ድረስ እንቀጥላለን። ታዲያ በቆይታችን በአጋርነት አብረው የሚሰሩ ተቋማት አሉ። ማን እንደ እናት የሚላችሁ እናት ባንክና ራይድ ትራንስፖርት የሰዓት አጋራችን ናቸው። ራይድ ትራንስፖርት እንግዲህ ወደ 8294 በመደወል እንዲሁም ደግሞ በራይድ መተግበሪያ በማዘዝ ከተማ ውስጥ ከሚደረጉ ማንኛውም አይነት እንቅስቃሴዎች ባሻገር የዴሊቨሪ አገልግሎት ይሰጣል። እንዲሁም ደግሞ ከክፍለ ሀገር ወይም ከዓለም ክፍሎች የሚመጡ እንግዶቻችሁን ለመቀበል ጊዜ ቢያጥራችሁ ባላችሁበት ሆናችሁ በራይድ መተግበሪያ በማዘዝ ብቻ እንግዶቻችሁን ከአየር መንገድ ያላችሁበት ቦታ ድረስም ተቀብሎ ማድረስ ይችላል። ለፈጣን ትራንስፖርት አማራጭ ራይድ ትራንስፖርት የሰዓት አጋራችን ነው። ሌላኛው የሰዓት አጋራችን እናት ባንክ ነው። በመላው ሀገሪቱ በሚገኙ የእናት ባንክ ቅርንጫፎች ጎራ ስትሉ እንግዲህ የተለያዩ ጊዜውን የዋጁ አገልግሎቶችን ታገኛላችሁ። ከነዚህ መካከል የዲጂታል ባንኪንግ አገልግሎት ነው። ባንክ ያለ ጊዜ ድንበር። ዛሬ ላይ ወደ ባንክ ቅርንጫፍ መሄድ ግን ግድ አይደለም ይላችኋል። ባንክ እርስዎ ዘንድ መጥቷል። በስልክ ብቻ በየትኛውም ቦታ በየትኛውም ጊዜ በፍጥነት ገንዘብ መላክና መቀበል፣ በቀላሉ የሂሳብ እንቅስቃሴ መከታተል፣ ያለ ድካም ክፍያ መፈጸም፣ በቀን 24 ሰዓት በሳምንት 7ቱም ቀን በእጅ ስልክዎ ሙሉ የባንክ አገልግሎት። የእናት ባንክ የሞባይል ባንኪንግ ህይወትን የሚያቀል የዲጂታል ኃይል ነው። የሞባይል መተግበሪያውን ከአፕ ስቶር ወይም ከፕሌይ ስቶር ያወርዱ። እናት ባንክ ማን እንደ እናት የሰዓት አጋራችን። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁን ደግሞ ሰዓቱ ወደ ሀገር ቤትና ባህር ማዶ ያገኘናቸው የተመራረጡ ዜናዎችን ለእናንተ የምናጋራበት ላይ ነው ማለት ነው የምንገኘው። ሀገራዊ ጉዳዮችን በቀዳሚነት እንመለከታለን። ሀገራዊ ምክክር ጉባኤ በአዲስ አበባ በይፋ መካሄድ ተጀመረም። ከ4000 በላይ ተወካዮች የተመረጡ 8 ዋና ዋና አጀንዳዎች ላይ ለሳምንታት ይመክራሉ። ለሀገር ዘላቂ ሰላምና መግባባት ከፍተኛ ተስፋ የተጣለበት ሀገራዊ ምክክር ጉባኤ ዛሬ ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ አዲስ ኮንቬንሽን ማዕከል በይፋ ተጀምሯል። ከተለያዩ የህብረተሰብ ክፍሎች የተወከሉ ከ4000 በላይ ጉባኤተኞች በተገኙበት በዚህ ታሪካዊ መድረክ ላይ ተወካዮቹ በሀገራዊ ምክክር ኮሚሽኑ በተለያዩ 8 ዋና ዋና አጀንዳዎች ላይ ለሳምንታት ሰፊ ውይይት ያደርጋሉ። ጉባኤተኞች በስፋት የሚመክሩባቸውና የሀገሪቱን የነገ አቅጣጫ ይወስናሉ ተብሎ የተለዩት አጀንዳዎች ምንድን ናቸው? ከ8 ዋና ዋና አጀንዳዎች መካከል የህገ መንግስቱ ሁኔታ፣ የክልሎች አወቃቀርና አደረጃጀት፣ የመሬት ባለቤትነት ጥያቄ እንዲሁም እጅግ አከራካሪ የሆኑ የአዲስ አበባና ድሬዳዋ ከተሞች የባለቤትነት ጉዳይ በግንባር ቀደምነት የሚጠቀሱ ናቸው። የሀገራዊ ምክክር ኮሚሽኑ ቀደም ሲል ባወጣው መመሪያ መሰረት መገናኛ ብዙሃንና ጋዜጠኞች ይህንን ታሪካዊ ሁነት በከፍተኛ ጥንቃቄና የኃላፊነት ስሜት እንዲዘግቡ ማሳሰቡም ይታወሳል። በተለይም ሂደቱ የህብረተሰብ አንድነትን የሚያስቀድም የጋራ መግባባትን የሚፈጥርና በዜጎች መካከል መተማመንን የሚያሳድግ እንዲሆን በጋራ መስራት እንደሚገባም ተገልጿል። ከዚህ ጋር በተያያዘ ሀገራዊ ጉባኤው በሚካሄድባቸው ቀናት የትራፊክ መጨናነቅን ለመቀነስ አሽከርካሪዎች አማራጭ መንገድ እንዲጠቀሙ ተነገረም። ዛሬ ሐምሌ 8 ቀን 2018 የሚጀምረው ሀገራዊ ምክክር ጉባኤ ላይ ለመሳተፍ ከመላው ሀገሪቱ ክፍሎች የተውጣጡ በርካታ ተሳታፊዎች በአዲስ አበባ ከተማ እንደሚገኙ ያወሰው የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ ፍሰቱን በተመለከተ የቅድመ ማሳሰቢያ መልእክቱን አስተላልፏል። ጉባኤው በሚጀምርበት ከዛሬ ማለዳ ጀምሮ ጠዋትና ማታ የጉባኤው ተሳታፊዎች ወደ ስብሰባው ማዕከል በሚገቡበትና በሚወጡበት ወቅት ከፍተኛ የትራፊክ መጨናነቅ ሊያጋጥሙ እንደሚችሉ ያስታወቀው ባለስልጣን መስሪያ ቤቱ በተለይም በእነዚህ መስመሮች ላይ የምታሽከረክሩ አሽከርካሪ ጥንቃቄ አድርጉ ሲል መክሯል። በዚህም መሰረት ከሲኤምሲ መስመር በተባበሩት አደባባይ በኩል ወደ አዲስ አበባ ዓለም አቀፍ ኮንቬንሽን ሴንተር የሚወስደው መንገድ፣ ከሲቪል ሰርቪስ ዩኒቨርሲቲ በሰዓሊተ ምሕረት በኩል ወደ ኮንቬንሽን ሴንተሩ በሚወስደው መስመር እንዲሁም ከኢትዮ ቻይና መስመር በሰዓሊተ ምሕረት አድርጎ እስከ አዲስ አበባ ዓለም አቀፍ ኮንቬንሽን ሴንተር ያለው መንገድ እንደሆነ ተገልጿል። የሚተላለፉ አሽከርካሪዎች ጉባኤው ዛሬ ተጀምሮ እስኪጠናቀቅበት ጊዜ ድረስ በእነዚህ መስመሮች ላይ የሚያጋጥመው መጨናነቅ ለመቅረትና ጊዜያችሁን ለመቆጠብ አስቀድማችሁ አማራጭ መንገዶችን እንድትጠቀሙ ሲል የትራፊክ ማኔጅመንት ባለስልጣን በጥብቅ አሳስቧል። ከውጭ የቡድን 7 አባል ሀገራት የውጭ ጉዳይ ሚኒስትሮች በሱዳን አል ኦበይድ ከተማና አካባቢው የተባባሰ ያለውን ጥቃት በአስቸኳይ
በአስቸኳይ እንዲያቆም በጋራ ባወጡት መግለጫ ጠየቁም። ሚኒስትሮቹ የፈጣን ድጋፍ ኃይሎች RSF እና ሌሎች ታጣቂ ቡድኖች በሲቪሎች ላይ የሚፈጽሙትን የድሮን ጥቃት ጨምሮ ተጨማሪ የሰብአዊ መብት ጥሰቶች ሊያስከትሉ የሚችሉ ወታደራዊ እንቅስቃሴዎችን በአስቸኳይ እንዲያቆሙ አሳስቧል። በተጨማሪም በጦርነቱ ላይ ያሉት ሁለት ወገኖች ማለትም የሱዳን መደበኛ ጦር SAF እና ፈጥኖ ድጋፍ ኃይሎች RSF ያለምንም ቅድመ ሁኔታ ግጭት እንዲያቆሙና ቀጥተኛ ድርድር እንዲጀምሩ ጥሪ የቀረበ ሲሆን ለሰብአዊ እርዳታ አቅራቢዎችም ደህንነቱ የተጠበቀና ያልተገደበ መንገድ እንዲከፍቱም ጠይቀዋል። የቡድን 7 ሀገራት በመግለጫቸው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዳርፉር ቀጠና ላይ የጣለውን የጦር መሳሪያ ማዕቀብ ወደ መላው ሱዳን ግዛት እንዲያስፋፋ ጥሪያቸውን ማስተላለፋቸውን የአናዶሉ ዘገባ ያመላክታል። በመጨረሻም አሜሪካ በኢራን ወታደራዊ ኢላማዎች ላይ ተጨማሪ የአየር ድብደባ ማድረጓን አስታወቀች። ጥቃቱ የተፈጸመው በሆርሙዝ የባህር ወሽመጥ ላይ በንግድ መርከቦች ላይ የሚሰነዘሩ ጥቃቶችን ለመከላከልና የኢራን ወታደራዊ አቅም ለማዳከም ታስበው መሆኑ ተገልጿል። በዚህ የአየር ጥቃት የኢራን የአየር መከላከያ ስርዓቶች፣ የባህር ዳርቻ የክትትል መሰረተ ልማቶች፣ የሚሳኤልና ሰው አልባ ድሮን ማከማቻዎች እንዲሁም የባህር ኃይል ይዞታዎች መመታታቸው ተጠቁሟል። ይህ በእንዲህ እንዳለ በጥቃቱ ሳቢያ በሁለቱ ሀገራት መካከል በሰኔ ወር ተደርሶ የነበረው ጊዜያዊ የተኩስ አቁም ስምምነት ሙሉ በሙሉ መፈራረሱና ወታደራዊ ውጥረቱ ማገገሙ ተነግሯል።